ሐዋሳ ከተማ ላይ ወጣቱን በስራ አጥነትና በእስር ሊበላ የተዘጋጀ ጅብ አለ። ይሄን ደግሞ ልትቃወሙት ይገባል ሲል አርቲስት ታሪኩ ሰማንያ ሸሌ ገለጸ። ሐዋሳ ከተማን አሻግረው እየሸጧት በጣም እውነቴን ነው። የቴዲ ዘፈን አንድ ዘፈን አለ። ዘመን ያገነነው ጅብ ቆሟል ከበሬ ይላል። ሐዋሳ ላይ ጅብ በቀን ጅብ ቆሟል። ሐዋሳ ላይ ያለ ወጣት የሲዳማን ወጣት ሊበላ የተዘጋጀ በስራ ጦትም ይሁን በረሃብም ይሁን በችግርም ይሁን በማሰርም ይሁን በማፈንም ይሁን ሐሳባቸውን እንዳይገልጹ በማድረግና ይሄንን እንድትቃወሙ ላለው አርቲስቱ ሲቀጥልም አሁን ያሉት የሲዳማ ክልል ባለስልጣናት እነሱ በከበረ ቦታ ላይ ሆነው ህዝቡን እያንገላቱትና እንዲቸገር እያረጉት ነው ሲል አመራሩን ከሱ ልትታገሏቸውም ይገባል ሲል ጥሪ አስተላልፏል። በዚህ ደረጃ ሲዳማን ደግነቱን እናውቃለሁ። አሁን ግን ያሉ ባለስልጣኖችን ልትታገሏቸው ህዝብ መርጦ ያስቀመጣቸው እነሱ በከበረ ቦታ ላይ ሆነው ህዝቡን አላግባብ ሲያጉላሉት እያየን ነው። በሐዋሳ ከተማ ውስጥ ያለው ምናልባት የዛሬ 9-10 ዓመት ወጥቻለሁ ወደ አሜሪካን። አሁን ሐዋሳ ያለችበትን ሁኔታ ስሰማ እጅግ በጣም በሚያሳፍር፣ በሚያስፈራ፣ በሚያስደነግጥ በስጋት ላይ ያለ የሐዋሳ ከተማ የሲዳማ ወጣት ማህበረሰብ የሲዳማ ልጆች ከተማ ውስጥ ያሉ በጣም እጅግ በስራ አጥነት ተምሮ የተቀመጡ የተቸገሩ ሲዳማ ኒውስ ለመላው የኢትዮጵያ ህዝብ ማስተላለፍ የሚፈልገው መልእክት የሲዳማ ክልል ይህ ህገ መንግስታዊ በሆነ መልኩ ሰዎች እየታሰሩና በመልካም አስተዳደር እጦት ምክንያት ችግር ውስጥ እየወደቁ መሆኑን ተገንዝበው ለክልሉ ህዝብ ድምጽ እንዲሆኑ ጥሪ ያቀርባል። ሲዳማ ኒውስ የህዝብ ድምጽ